የምን መሽኮርመም ከአዳባይ አማራ ወገኔ ሆይ ትናንት በነ ኢሃፓ ኢድዩ ወዝሊግ ኢጫት ኢማሌዲህ ወዘተ እያሉ የአንድ ዘውግ ማንነት ያላቸው ጸረ ኢትዮጵያ ኃይሎች ተደራጅተው የሸረሸሩህና መንግስቱ ኃይለማርያም ለሚባል ጸረ አማራ ኮሎኔል አስተላልፈው ፊውዳል በሚል ሀብት ንብረትን ያስቀሙህ ልጆችህን ደክመህ አስተምረህ ለአገር አለኝታ በሆኑበት ሰዓት የጸረ ሶሻሊዝም አቀንቃኞች ናቸው በማለት ሁሉንም የአማራ ሚኒስትሮችና ጀነራሎች በአንድ ጀንበር የነጠቀህን የአማራው ህዝብ የገዢ መደብ ስነ ልቦና ስላለው የህወሓት ቋሚ ጠላት ነው በሚል ፍረጃ በጫካና በቤተ መንግስት ህግ አውጥተው የፈጁህን ያስፈጁህን ከግማሽ ሚሊዮን በላይ የወልቃይት አማራንና የራያን አማራ ከ30 ዓመታት በላይ ሲገድሉ ሲያፈናቅሉ የኖሩትን የፖለቲካ ሽቃጮች ስለ ኢትዮጵያ አንድነት ስትል ሞትህንና መፈናቀልህን ስደትህና ረሃቡን ሁሉ ታግሰህ ሀገር ብታቆይም ወርቅ ላበደረ ጠጠር ሆነና ለከፋው ጨፍጫፊ የኦነግ ኦሮሞማ አራጅ ኃይል ተላልፈህ መሰጠትህን ከኔ በላይ በድርጊት እየገለጹልህ ስለሆነ ለመምከር አልዳዳም። የኔ ጥያቄ ስንት ዓመት ለመሞት መታገስ አለብን የሚለው ነው። በመንግስቱ ኃይለማርያም አዲስ አበባ ተጀምሮ በወያኔ ወልቃይት፣ ራያ፣ ወልዲያ፣ በባህር ዳር በአንድ ቀን 50 ወጣቶች ያለቁበት፣ በማይካድራ የተጨፈጨፉት አማራዎች፣ በጭና ባጣዬ፣ በሸዋሮቢትና በሌሎችም የአማራ አካባቢዎች የተፈጸሙት ዘግናኝ እልቂቶች፣ በበደኖ፣ በወተር፣ በአባጉጉ፣ በባሌ፣ በጅማ፣ በሐረር፣ በአምቦ፣ በደራ፣ በሲዳማ ጭምር በኦነግና ኦሮሞማ ትዕዛዝ የተገደሉና ከነነፍሳቸው ገደል የተወረወሩት አማራዎች በአብይ አህመድና ሽመልስ አብዲሳ ቀጥተኛ ትዕዛዝ በወለጋ በአርሲና ሻሸመኔ እንዲሁም በቤኒሻንጉል የተፈጁት በቁጥር ለመግለጽ እንኳ የሚከብድ የአማራውያን እልቂት ወደ ቁጭትና እልህ አድጎ ከ50ና 60 የእልቂት ዓመታት በኋላ እምቢኝ ለአማራነቴ የሚል ትንታግ ፋኖን ወልዶ በነፃ መሞትን ወደዚያ ጥሎ መውደቅ ከተቀየረ 3 ዓመታት ተሻገረ። እሰየው! በዚህ ሁሉ መከራ ውስጥ የከረመው 70 ሚሊዮን አማራ 20 የሚሆኑ የትግል አስተባባሪዎችን ለመለየትና ትግሉን ስትራቴጂካዊ በሆነ መንገድ ለማስፈንጠር ከመወሰን ይልቅ እከሌ የሚባል መሪ እዚህ ገባ፣ እዛ ወጣ፣ እንዲጻፈ፣ እንዲያተናገረ እያለ ሞቱን ከሚመኙለት በአማራ ጥላቻ ከሰከሩ ተገንጣዮች ጋር ብርጭቆ እስከ ማጋጨት የሚደርስ መተሻሸት ሲያደርግ ማየት ከህመም በላይ እስካሁን በተሰዉት የአማራ ልጆች ደም የመቀለድ ያህል ያንገበግባል። እኔን የማይገባኝ ፋኖን አሁን መሪ ነን ከሚሉት ውጪ የሚመራው ሰው እውነት ጠፍቶ ወይንስ አማራ ቶሎ ነፃ እንዲወጣ አልተፈለገም? ደጋግሜ ላለሁ አሁን ከ6 ወር በላይ የት እንዳላችሁ እንኳ የማትታወቁና በአንድ ቃል አቀባይ በየመንደሩ በሚሰራ የሚዲያ ዲስኮር እየቀለድን አማራን ተስፋ በማስቆረጥ ለጠላት እናስበላለን ብላችሁ የማስመሰል ትግል ላይ ያላችሁ በግል ዝናና በፎቶ የፈነናችሁ በሙሉ አማራ ቢምራችሁ እንኳ ከጎናችሁ የወደቁ ጀግኖች አምላክ አይምራችሁምና ምርጫችሁን ዛሬ ያሳውቁ። ይህ ትግል ወደ ማዕበልነት እየተቀየረ በመጣ ቁጥር ፍሬን የበጠሰ ሲኖትራክ ነውና በአማራ ትግል ኪስና ዝና ለመገንባት ያደፈጥክ በሙሉ በጠዋት ሚናህን ለይ። የአማራ ህዝብም ጠላትህን አምርረህ ታገል። ደጃፍህ ላይ የቆመውን ሞት ቀድመህ ግደለው። ማሽኮርሞም ሞትህን ከማብዛት ውጪ ትርጉም የለውምና ምረር። በዓለም ታሪክ ውስጥ የከፋውን ምናልባትም ከአይሁዳውያን እልቂት በባሰ ጭካኔ የተሞላ ግድያና ሰቆቃ ያስተናገደ በየቀኑም እያስተናገደ ያለ ህዝብ መሪ ተብሎ በአየር ላይ የተንጠለጠለ ግለሰብ ወይንም ግለሰቦችን ለ6 ወር ቆሞ የሚጠብቅ ታጋይ በግል አላውቅም። እያንዳንዷ ደቂቃ ውድ የህይወት መስዋዕትነት በሚከፈልበት የመኖር ያለመኖር ተጋድሎ ውስጥ ለዛውም በየቀኑ መሪ መተካት የሚችል አቅም ያለው ማህበረሰብ ውስጥ ተቸክሎ መቆየት ለአማራ ህዝብ ስድብ ነው። የአማራ ፋኖ መስማት የሚችል ከሆነ 2 ነገሮችን እንዲተገብር ሐሳቤን ላካፍል።
መቼም የፋኖ መሪዎች በሮሃ ወይም ባንከር ካልተነገረ አይሰሙትም። ሀ የአጭር ጊዜ ዕቅድ። አንደኛ አሁን ያለውን የአፋብን ስራ አስፈጻሚ አቅምና ተሳትፎ መለየት። ሁለተኛ ለ6 ወር ምንም አበርክቶ የሌላቸውን መቀየር። ሶስተኛ ተተኪዎችን በአውራጃ ሳይሆን በችሎታ ወደ አመራርነት ማምጣት። አራተኛ ባንዳዎችንና በየምክንያቱ ትግሉን አስረው የያዙትን በይፋ ከትግሉ ማስወጣት። አምስተኛ በአፋጣኝ የአመራር ሽግሽጉን ለህዝብ ይፋ ማድረግ። በመካከለኛ ጊዜ ዕቅድ። አንደኛ አፋብንን ወደ ድርጅት መቀየር። ሁለተኛ አሁን ያለውን የአፋብን አመራር ዕውቀት፣ ልምድና አማራዊ እምነት ያላቸውን ከአውራጃዊነት በጸዳ መልኩ ከታች ወደ ላይ እያስተቹ አዲስ አመራር ማዋቀር። ሶስተኛ በጎንደርና በጎጃም የእዝ አመራር ምርጫ ላይ እስካሁን እድል ተሰጥቷቸው ያልተጠቀሙበትን በሙሉ ቀይሮ አዳዲስ አመራሮችን ወደፊት ማምጣት። አራተኛ በሸዋና በቤተ አምሐራ የተፈጠረውን የአመራር ምደባና ውስጣዊ አንድነትን እንደ ሞዴል ተጠቅሞ ወደ ተቀናጀ የክረምቱ አዝመራ ፊትን ማዞር። አምስተኛ በመላው ዓለም ያለውን አማራ የሚያስተባብር ከጎጠኝነት የጸዳ የህዝብ ግንኙነትና የውጭ ግንኙነት አመራሮችን መመደብና ጠንካራ አማራዊ ህብረት ፈጥሮ ትግሉን ማጠናቀቅ አስፈላጊ ነው። ይህ ውዴታ ሳይሆን ግዴታ ነው። አሁን በአመራርነት ለ6 ወር ንቅናቄውን ተሸክመው ምንም ሳይሰሩ የከረሙ አመራሮችን ከላይ የቀረቡትን አማራጮች በአፋጣኝ የማይወስዱ ከሆነ መላው የአማራ ህዝብና የፋኖ አርበኞች በመነጋገር የትግሉን አቅጣጫ ወደ መወሰን እንዲገቡ መደረግ አለበት። ስንት ክረምት ያለ አዝመራ እናሳልፍ ጎበዝ። እኔ በወገኖቼ ሞት ላይ የሚቆምርን አስመሳይ ከእንግዲህ አልታገስም። ዝኒ ከማሁ ከአደባይ ሰኔ 2018 ዓ.ም